በደራሲና ገጣሚ ሳዳም አብዱ ወይም ሳድ። ርዕስ አውጡልኝ። ገጽ 37 የተማረው ሰውና ተፈጥሮ። ጨዋታን ጨዋታ ያነሳዋልና ከአንድ ወዳጅ ጋር እየተዝናናን ሳለ በጨዋታና ወጋችን መካከል እገሌ እኮ የተማረ ነው አለኝ ስትል ስለው ጠየቅኩት። ብዙ ዓመታትን በትምህርት ላይ ኖሯል። ብዙ መጽሐፍትን ገልብጧል። የሆነ ስመጥር ተቋም ውስጥም ታዋቂና ቅንጡ ከፍተኛ ደሞዝ ተከፋይ የቢሮ ሰራተኛም ነው ብሎ በአድናቆት የልቡን ነገረና የአስተያየቴን ምላሽ በጉጉት መጠበቅ ሲጀምር የሰው ልጅ በተፈጥሮ የተማረ ነው ብዬ ስመልስለት ግራ በመጋባት ስሜት አስተውሎ እየተመለከተኝ እንዴት ሲል ጥያቄው ወረወረልኝ። ምክንያቱም በእኔ እምነት መማር ማለት የቀለም ትምህርት ሁሉ አግበስብሶ ፊደል የቆጠረና ዓመታትን ያስቆጠረ ብቻ አይደለም። ይልቁንም ገና ከጅምሩ በጌታው የተማረ ቢሆን እንጂ ስለው አልገባኝም ሲል አሁንም ጥያቄን አከለልኝ። እኔም አንደኛ የተማረ ማለት የሰው ልጅ የትየለሌ በሆነ ወንጀሉ ምክንያት ከጌታው ብርቱ ቅጣት፣ ምህረት፣ እዝነት የተደረገለት እንዲሁም ትክክለኛ መመለስን በተመለሰ ጊዜ ካለፉት እልፍ ወንጀሎች ሁሉ ነጃ ወይም ነፃ እንዲወጣ የተደረገለት ብቸኛ ፍጡር እንደማለት ነው። ሁለተኛ የተማረ ማለት ከጌታው በሆነ አስተምሮ እውቀትን የቀሰመ፣ የቀለመ፣ ያወቀ፣ ያገናዘበ፣ ያመዛዘነ፣ ያስተዋለ፣ የቀራ እና እውቀትን ገና ከጅምሩ የተቸረ፣ የተረዘቀ፣ የተወፈቀ፣ የተሰጠና ከፍጡራን ሁሉ በፈጣሪው ቀዳሚ ተመራጭ ተፈላጊነት ያለው ወዳሻበትም የማዘንበል ምርጫና እድልን የተለገሰ እንዲሁም ክፉን ከደግ መለየት የቻለ ማለትም ጭምር ነው ብዬ የገባኝን የተረዳሁትን ታህል በኢምንቷ እውቀቴ ለማብራራት ሞካከርኩለት። አያይዤም በእኛ በቁርአናችን ወአለመ አደመ አክስመአ ኩለሃ አዳምን አስተማረው ይላል። አያይዞም አላህ የነገራችን ሁሉ ስም አሳወቀው ይላል። በነገራችን ላይ የሰው ልጅን ፈጣሪ ስምን ብቻ ሳይሆን ሙሉ ገለጻቸውንም አክሎ ነው ያስተማረው። ስለዚህ እከሌ የተማረ ነው ስንል የቀለም ትምህርት ብቻ ነው ብለን ከወሰንን እመኑኝ በርቀት ፍጹም መሳሳትን እንደተሳሳትን መገንዘብ መቻል አለብን። ጨዋታን ጨዋታ ያነሳዋልና በተመስጦ ሲያዳምጠኝ በነበረው የሰው ማለት ምን ማለት ነው በማለት ተጨማሪ ጥያቄን በጋበዘኝ መሰረት አንድ ሀሳብ ብቻ ልሰነዝርና ለጊዜው ልጨርስ። ሰው ማለት ምን ማለት ነው? ሰው ማለት አለባበሱ ያማረ፣ ዝነኛ የሆነ፣ በቅንጦት ህይወት የተንቆጠቀጠ ወይም የተንጣለለ ቢሮ ውስጥ ተቀማጭ ወዘተ ሳይሆን አስተዋይ፣ የበታቹን ተመልካች፣ ለመጣበት ነገር ሁሉ ፈጣሪውን አመስጋኝ፣ ተፈጥሮን አምኖ ተቀባይ፣ ፈተናን ከመሸሽ ይልቅ አሸናፊ፣ ለመሆን ተጋፋጭ፣ ጣሪ እና ሌሎች መልካም ስራዎችን ሰሪ ብቸኛ የፈጣሪ ፍጡር ነው። ሲቀጥልም የሰው ልጅ ምን ያህል የተከበረና ባለምጡቅ ጭንቅላት አእምሮ መሆኑን ሲያወቀው ይሆን? በእርግጥም እንዲህ ይላለው። መሬትና ሰማይ፣ እሳትና ውሃ፣ አየርና ነፋስ፣ እጽዋትና እንስሳት፣ ነፋሳትና አዕዋፋት ብቻ ይህ ግዙፍ ዓለም ተሸክሟቸው ከመጣውና በውስጡም አብረውት ከሚኖሩ ፍጥረታት ሁሉ በላጩ ፍጥረት አላህ ከመላእክትም ሆነ ከጂኖች ሁሉ አልቆ ፈጥሮት የነበረ ፍጡር። በእርግጥ ፈጣሪና ፍጡሩን ማወዳደርም ሆነ ማነጻጸር በእጅጉ ቢከብድም ግን ከፈጣሪው ባልተናነሰ መልኩ ብዙ አጀብ ያስባሉ ክስተቶችና ነገሮችን የፈጠረ ባለ ርዕቱ አንደበት ከረቂቅ እስከ ደቂቅ ለማመን በሚከብድ ሁኔታ ዛሬ የምናያቸውን አስደናቂ የቴክኖሎጂ ውጤቶችን ባለቤትና ፈጣሪ የሆነ ለነገሩማ ከፀሐይ በታች ለምትኖር ዓለም ምንም ነገር የተፈጠረ ፍጡር የለም። ይልቁንም አገኘ ወይም ደረሰበት ብንለው ይሻላል ብዬ አምናለሁ። ምክንያቱም ደረሰ የሚለውን ቃል ብንመለከት ፈጠረ ከሚለው ቃል በእጅጉ ተለይቶ እናገኘዋለን። ምሳሌ ፈጣሪ ሁሉን ነገር ፈጥሮ ጨርሷል ካልን ገና ያልተደረሰባቸው ግን በጊዜ ሂደት ውስጥ እየደረስንባቸው ወይም እያገኘናቸው ያሉ ብዙ ነገሮች አሉ ማለት ነው። ስለዚህ አንድ የሆነ አዲስ ነገር ከማይታየው ዓለም ወደ ገሃዱ ዓለም ወይም ከዚህ በፊት ያልነበረን ነገር አስገኝተን ተአምር በሆነ መልኩ ለተመልካች ወይም ተደራሲያን ብናቀርበው ተፈጥሮ የነበረ ግን ያልተደረሰበትን ጉዳይ ደረስንበት ወይም አግኝተን አቀረብነው አሊያም ስራ ወይም ጥቅም ላይ አዋል ነው ማለት እንጂ በፍጹም እንደ ፈጣሪ አልፈጠርነውም። ብቻ የሆነው ሆኖ ተፈጥሮን እንደፈለጋት አይነት ቅርጽ ማስያዝ የቻለ እጅግ ለክፉ ችግሮች ሁሉ መፍትሄውን ማግኘት የቻለና ብዙ ክንውኖች ያከናወነ ብሎም ከሰውነት ክፍሉ ውስጥ ትንሿን ጭንቅላቱን ተጠቅሞ ማድረግ የፈለገውን ማንኛውንም ነገር ማድረግ የቻለ የሰው ልጅ ሲፈጠር መልካም፣ የዋህ፣ ሰጪ፣ አዛኝ፣ ትሁትና የመሳሰሉትን ተፈጥሯዊ ስጦታዎችን ይዞ የተፈጠረ የሰው ልጅ ለምን ያህል ከተፈጥሯዊ ማንነቱና ድርጊቱ ተቃራኒውን መሆንን የመረጠው? ከመስጠት ይልቅ መቀማትን፣ ከመሳም ይልቅ
መንከስን ከማንሳት ይልቅ መጣልን፣ ከመረዳዳት ይልቅ መጠላለፍን፣ ከበጎ ይልቅ ክፋትን፣ ከመንገር ይልቅ ማማትን፣ ከማስደሰት ይልቅ ማስከፋትን፣ ከማቀፍ ይልቅ ቅንጦትና ፊት ነስቶ ማባረርን መረጠ። የሰው ልጅ በፈጣሪው እንኳ ተሞካሽቶ እንደ ሰው የፈጠርኩት የለም የተባለው ይህ የአዳም ዘር ግን ለምን ከመንፈሱ ቀድቶ ለስጋው ተገዛ? እውነቱን ቀንሶ ውሸትን አበዛ። እሱና ተፈጥሮ ተቃራኒ ሆነው ለመኖር ያወጁት በምን ተስማምተው ነው? መስከረም 9 2012 ዓ.ም በሳዳም አብዱ ወይም ሳር ተጻፈ። በኤልያስ ቦቤ ተነበበ።